ሊሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር ኢየሱስ ዳግም ይመጣ። ይመለሳል ይመለሳል ኢየሱስ ዳግም ይመጣ። በጌታ የተወደዳችሁ የእግዚአብሔር ልጆች እንደምን ቆያችሁ? የእግዚአብሔር አምላካችን ስም ለዘላለም የተመሰገነ ይሁን። ዛሬም በድጋሚ ልንገናኝ ችለናል። ከቃሉ አብረን እንድንካፈል ጌታ ስለፈቀደ ዛሬም በምህረቱ አብረን ቃሉን የምንመለከት ይሆናል ማለት ነው። ዛሬ በሉቃስ 18 ከቁጥር 1 ላይ የተጻፈውን ከ1 እስከ 8 የተጻፈውን አብረን የምንመለከት ይሆናል። ከሁላችንም ጋር የእግዚአብሔር እርዳታ ይሁን እያለን ወደ ፕሮግራማችን እንገባለን። እሱም ሉቃስ 18 ቁጥር 1 ላይ ሄደን ስንመለከት ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስቀድሞ ስለ ዳግም ምጽአት እየነገራቸው ሳለ በዳግም ምጽአት ላይ ምን እንደሚከሰት ምን አይነት መከራዎች በእነሱ እንደሚደርሱ እየነገራቸው ሳለ ከዚያም በኋላ እንዲህ ሲል ነገራቸው። ሳትታክቱ ሁል ጊዜ ጸልዩ አላቸው። ሳትታክቱ ማለትም ሳታቋርጡ ሳትደክሙ ሁል ጊዜ መጸለይ አለባችሁ ብሎ ሊያስተምራቸው ጀመር። ከዚያም በኋላ እንደተለመደው ኢየሱስ ክርስቶስ በምሳሌ ያስተምራቸው ስለነበረ ዛሬም አንድ ምሳሌ ያስቀመጠላቸው ስለ ጸሎት ነው። ሳትታክቱ መጸለይ አለባችሁ ካለ በኋላ ከዚያ በኋላ ስለ አንድ እግዚአብሔርን የማይፈራ ዳኛና ስለ አንዲት እውነተኛ ፍርድ ስለምትፈልግ አንዲት ሴት እዛ ጋር በምሳሌ ሲያስተምራቸው በእነዚህ ሰዎች አድርጎ ሲያስተምራቸው እንመለከታለን። ወደ ታሪኩ ሄደን አብረን እናንብብ። በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውን የማያከብር አንድ ዳኛ ነበረ። በዚያችው ከተማ የምትኖር አንዲት ምስኪን ሴት ነበረች። እሷ ከባለጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር ይላል። ትመላለስ ነበር። ይህች ሴት ስላለብኝ ጉዳይ ፍረድልኝ እያለች ትመላለስ ነበር ይላል። ትመላለስ ነበር የሚለው ነው ዋናው ትልቁ ፖይንት ዛሬ አብረን የምንመለከተው። በመጀመሪያ ላይ ክርስቶስም ሳትታክቱ ሳትደክሙ ሳታቋርጡ መጸለይ አለባችሁ ያለውን ከዚህ ጋር አያይዞ ሲያስተምራቸው እንመለከታለን። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር ይላል። ይህ ዳኛ እግዚአብሔርን የማይፈራ ለሰውም ክብር የሌለው አይነት ዳኛ ነው። ይህች ሴት ደግሞ ፍርድ ትፈልጋለች፣ እናም ትመላለስ ነበር ይላል። ትመላለስ ነበር ማለት አንድ ጊዜ አመልክታ የተወቹ ነገር አይደለም። ሁል ጊዜ እንደምትመላለስ እስከ መች ድረስ ካልን ወደ ታሪካችን ሄደን እናነባለን። እስከ መች ድረስ ነው እጅ ሴት የምትመላለሰው? ይህ ዳኛ አልተቀበላትምም ነበር። የእሷን ጥያቄ አልተቀበላትም ነበረ። በኋላ ግን በልቡ እንዲህ አለ ይላል፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይህቺ ሴት ስለምትጨቀጭቀኝ እፈርድላታለሁ፣ አለበለዚያ ዘወትር እየተመላለሰች ታሰለቸኛለች አለ። አሁን ይህ ዳኛ እዚህ ጋር ስንመለከት ይህ ዳኛ ሊፈርድላት ያሰበው እቺ ሴት እየተመላለሰች ስለምታሰለቸው፣ ይህቺ ሴት ስለምትጨቀጭቀኝ ነው የሚለው። ስለምትጨቀጭቀው ሁል ጊዜ ስለምትመላለስበት ከዚህ ለማረፍ ሲል ነው ብፈርድላት ያለው። በመጀመሪያም ደግሞ እንዲህ አለ፣
ምንም እግዚአብሔርን እንኳን ባልፈራ ስለ እሷም ግድ ባይሰጠኝ እኔ ለዚች ሴት ልፍረድላት ብሎ አሰበ ይላል። ጌታም እንዲህ አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮኩ ምርጦቹ አይፈርድላቸውምን? ኢየሱስ ነው ያለው። ይህ አመፀኛ ዳኛ ያለውን ስሙ። እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮኩ ምርጦቹ አይፈርድላቸውምን? ከመጠን በላይ ችላ ይላቸዋልን? አለ። እላችኋለሁ ፈጥኖ ይፈርድላቸዋል ይላል። እና ክርስቶስ በዚህ ምሳሌ አድርጎ ዘወትር ወደ እግዚአብሔር ለሚቀርበው ጥያቄ ከምርጦቹ ለእግዚአብሔር የሚቀርበው ጥያቄ በፍጥነት እግዚአብሔር እንደሚፈርድላቸው፣ እግዚአብሔር ፈጽሞ ችላ እንደማይላቸው እዚህ ጋር ሲያስተምር ነበር ማለት ነው። በዚህ ታሪክ ላይ የተጠቀሰው ዳኛ ስለ መብትም ሆነ ስለ ሰዎች ስቃይ አንዳች ግድ የሚለው አልነበረም። ያለመታከት ጉዳዩን ስታቀርብ የነበረችው ሴት ግን በተደጋጋሚ ተገፍታ ነበረ። ስትመላለስ ስለነበር እሱ ለብዙ ጊዜ ስላልተቀበላት እርሷ የንቀት ምላሽ እንደሚሰጣት እና ከፍርድ ቤቱ ተገፍትራ እንደምትወጣ እያወቀች ተመላልሳ መጠየቋን አላቋረጠችም። ይህች ሴት በዚህ ፍርድ ቤት ስትመላለስ ጥያቄዋ ተቀባይነት አላገኘም። ለብዙ ጊዜ ግን ሁሌ ተስፋ ሳትቆርጥ ትመላለስ ነበረ። ከፍርድ ቤቱ ሁላ እየተገፈታተረች ትወጣ ነበረ። ያስወጧት ያባረሯት ነበረ። ሆኖም ግን ፍርድ እስከሚሰጣት ድረስ ይህች ሴት መሄዷን አላቋረጠችም። ሄዳ ጥያቄ ማቅረቧን አላቋረጠችም። ይህች ሴት ታዲያ ተስፋ ያልቆረጠችው እስከ መች ነው? ፍርድ እስኪሰጣት ድረስ ነው ማለት ነው። ጉዳዩዋ ተገቢ ጥያቄ ያለበት እንደሆነ ዳኛው የሚያውቀውን ያህል በአንድ ጊዜ መፍትሄ ሊሰጣት ይችል ነበረ። ይህ ዳኛ የዚች ሴት ጥያቄ ተገቢ እንደሆነ በሚያውቀው ልክ በአንድ ቀን ምላሽ ሊሰጣት ይችል ነበረ ነው የሚለው። ግን አላደረገውም። ገደብ አልባ ስልጣኑን ማሳየት ስለፈለገ የእርሷን ጥያቄ አቤቱታና ልመና ከንቱ ማድረግ እርካታ የሚሰጠው ሆነ። የዚች ሴት መመላለስ፣ የዚች ሴት ማልቀስ ለእርሱ ገደብ ለሌለው ለሱ ስልጣን የእሷ መመላለስ እርካታን የሚሰጠው ሆኖ ታየው፣ ለዚህ አመፀኛ ዳኛ ማለት ነው። ክርስቶስም ይህ አመፀኛ ዳኛ ያለውን ስሙ ነበር ያለው እና እግዚአብሔር ጋራ ይህ አመፀኛ ዳኛ ሲነጻጸር እናያለን። እዚህ ቦታ ላይ ክርስቶስ ይህንን ምሳሌ ሲያስቀምጥ ይህ አመፀኛ ዳኛንና እግዚአብሔርን ሲያነጻጽር እንመለከታለን። እንዲህ ይላል፣ ቀጥለን እናንብብ። እርሷ ግን ተስፋ የምትቆርጥ ወይም የምትሰላች አልሆነችም። ይህ ዳኛ ከልበ ደንዳናነቱ ተመልሶ ጉዳዩን እስከሚመለከትላት ድረስ አቤቱታዋ በጽናት አቀረበች። ይህች ሴት እስከ መች ድረስ ነው በጽናት የቀጠለችው? ይህ ዳኛ መልስ እስኪሰጣት ድረስ፣ ጉዳዩን እስከሚመለከት ድረስ መሄዷን አላቋረጠችም። ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይህች ሴት ስለምትጨቀጭቀኝ እፈርድላታለሁ፣ አለበለዚያ ዘወትር እየተመላለሰች ታሰለቸኛለች አለ። እናም ዝናውን ላለማጉደፍ ይላል። ዝናውን ላለማጉደፍ በሕዝቡ ዘንድ ወገንተኛና ፍርድ ገምድል መሆኑን ላለማሳየት በትጋት ልመና ላቀረበችው ሴት ፈረደላት ይላል። ይህ ዳኛ ለዚች ሴት የፈረደላት ታዲያ የራሱ ብዙ ምክንያቶች ነበሩት። አንድ እሷ እንዳትጨቀጭቀው እየተመላለሰች
ጊዜውን እንዳትወስድበት። እዚህ ጋር ደግሞ የምንመለከተው ይህ ሰውዬ ዝናውን ለመጠበቅ ዝናውን ላለማጉደፍ ማለት ራሱን ለማስከበር ነው በአጠቃላይ እና እነዚህን ሁሉ ማዕከላዊ አድርጎ ነው ለዚህ ሴት ሊፈርድላት የቻለው ማለት ነው። ፈረደላት ይላል። ከዚያም በኋላ ክርስቶስ እንደዚህ ብሎ ሲናገራቸው ለደቀ መዛሙርቱ እንመለከታለን። እግዚአብሔርስ ከመጠን በላይ ችላ ይላችኋልን ነው የሚለው። ችላ ይላችኋልን? አይፈርድላችሁምን ብሎ ይጠይቃል። አይደለም፣ በፍጥነት ይፈርድላችኋል ነው የሚለው። በፍጥነት ይፈርድላችኋል፣ ችላም አይላችሁም ነው የሚለው እና እዚህ ላይ ክርስቶስ በአመፀኛው ዳኛና በእግዚአብሔር መካከል ግልጽ ንጽጽር አድርጓል። አንድ ስለ እግዚአብሔርና ስለ ዳኛው እያነጻጸረ ስለሚናገር ዳኛው ለዚህ ሴት ልመና ምላሽ የሰጠው ከራስ ወዳድነት በመነሳት ነበረ። ማለትም ፍትህ ለማስፈን ሳይሆን ከንዝንዟ ለማረፍ ነበረ። እርሷ ምንም ሐዘኔታና ርኅራኄ አልነበረውም። ይህ ዳኛ ለዚህ ሴት ምንም አይነት ርኅራኄም ሐዘኔታም አልነበረውም። መከራዋን ከቁብም አልቆጠረም ነበረ፣ ለእርሱ ምኑም አልነበረምና እና እግዚአብሔር ደግሞ ለራሱ ለምርጦቹ ችላ ይላችኋልን እያለ ነው የሚያስቀምጠው ክርስቶስ ማለት ነው። እና በፍጹም ችላ አይላቸውም ነው የሚለው። ፍርድ ሳይሰጣቸው አይተዋቸውም ነው የሚለው። ምን ላደረጉት ነው? ሳይታክቱ ወደ እግዚአብሔር ልመናቸውን ላቀረቡት። እርሱን ለሚሹት የእግዚአብሔር ባህሪ ከዚህ ዳኛ የተለየ ነው። የችግረኞችና የተጨነቁ አቤቱታ በእርሱ ዘንድ በወሰን የለሽ ርኅራኄ የሚታዩ ናቸው። ፍትህ ለማግኘት ዳኛው ጋር ስትመላለስ የነበረችው ሴት ባሏ የሞተባት ነች። ድሃና ወዳጅ አልባ መሆኗን፣ የጠፋውን ሀብቷን የምታስመልስበት ምንም አይነት አማራጭ አልነበራትም። ይህች ሴት ወደዚህ ዳኛ ስትመላለስ የነበረችው የተወሰደባት ንብረቷን ለማስመለስ ምንም አይነት ወዳጅ አልነበራትም፣ ባለቤትም አልነበራትም፣ ሀብትም አልነበራትም። ይህች ሴት ያላት አማራጭ እዚህ ዳኛ ጋር መመላለስ ብቻ ነበረ። ልክ በኃጢአት ሰው ከእግዚአብሔር ጋር ያለው ግንኙነት እንደጠፋ ማለት ነው። የሰው ልጅ በምንም መልኩ በራሱ የመዳን አማራጭ የለውም። ነገር ግን በክርስቶስ ወደ እግዚአብሔር መቅረብ ችለናል። የእግዚአብሔር ስም ይባረክ። ስለዚህ የእግዚአብሔር ምርጦች ለእርሱ እጅግ ውድ ናቸው። የእግዚአብሔር ምርጦች ለእርሱ ውድ ናቸው። አሁን ብዙ ታሪክ ወደኋላ ተመልሰን አናነብም። ብዙ አይተናል። ይህች ሴትዮ ለዚህ ሰውዬ ምኑም አይደለችም፣ ግን በስተመጨረሻ ፍርድ ሰጥቷታል። እግዚአብሔር ግን ለምርጦቹ እንደዚህ አይደለም። ለምርጦቹ ውድ ልጆቹ ለሱ ውድ ናቸው። የእርሱ ማለት ከጨለማ ወደሚደነቅ ብርሃን የጠራቸው በዚህ ጨለማ ዓለም የእርሱን ምስጋና እና ብርሃን እንዲያሳዩ መርጧቸው ነበረና ስለመረጣቸው ከጨለማ ወደሚደነቅ ብርሃን ስለጠራቸው ፈልጎ ስላገኛቸው ስለ እኛ ነው እያወራ ያለሁት እና እኛ ለእግዚአብሔር ምርጦቹ ነን እና እግዚአብሔር በምንም አይነት ሁኔታ ውስጥ ሆነን ወደ እርሱ ስንጮህ ፍርድ ይሰጠናል ማለት ነው። ከከሳሻችን የምናመልጥበት ቀጥታ ወደ እግዚአብሔር ሳንታክት፣ ሳንሰላች፣ ሳናቋርጥ ወደ እግዚአብሔር በማልቀስ ወደ እግዚአብሔር ፍረድልኝ እያልን ወደ እግዚአብሔር በመሄድ ነው ማለት ነው። ለእግዚአብሔር ከሁሉም ነገር በላይ የሆነ ለእርሱ ከሁሉም ነገር በላይ የሆነ የእርሱ ቤተ ክርስቲያኑ ናት። በምድር ላይ ያለችው የእሱ ቤተ ክርስቲያኑ ናት።
ዘዳግም 32 ከቁጥር 9 እስከ 10 ሄደን ስናነብ እንደዚህ ይላል። የእግዚአብሔር ድርሻ የገዛ ሕዝቡ የያዕቆብ የተለየ ርስቱ ነውና ነው የሚለው። እርሱም በምድረ በዳ ባዶና ጭው ባለ በረሃ ውስጥ አገኘው፣ ጋሻ ሆነው ተጠነቀቀለትም፣ እንደ ዓይኑ ብሌን ጠበቀው ይላል። እኛ ለእግዚአብሔር እንዲህ ነን። ጭው ባለ በረሃ ውስጥ አገኘው፣ ጋሻ ሆነለት፣ ተጠነቀቀለት፣ እንደ ዓይኑ ብሌን ጠበቀው ይላል። በእውነት እግዚአብሔር ለእኛ ምን አይነት ትልቅ ቦታ ለእኛ እንዳለው የምንመለከትበት ጥቅስ ነው። እናም እዚህ ርዕስ ላይ ፍረድልኝ፣ ፍትህ ስጠኝ፣ ከባለጋራዬ ጋር ስላለብኝ ጉዳይ ፍረድልኝ የሚለው የዚያች የመብላቲቱ ጥያቄ የእግዚአብሔር ልጆች ጥያቄ የሚያመላክት ነው። ታላቁም ባለጋራ ሰይጣን ነው። እርሱ ቀንና ሌሊት በአምላካችን ፊት ክስ የሚያቀርብ የወንድሞቻችን ከሳሽ ነው። እርሱ የእግዚአብሔር ልጆች ያለማቋረጥ ለማሳሳት፣ ለማሰናከል፣ ለማታለል፣ ለማጥፋት ይተጋል። ስለዚህ የእኛ ባለጋራ ሰይጣን ነው ማለት ነው። የዚች ሴት ጥያቄ ደግሞ የእኛን ጥያቄ የሚወክል ነው። ፍረድልኝ ብላ ወደዛ ዳኛ የምትሄደዋ ሴት እና ባለጋራችን ደግሞ ሰይጣን ነው። ሁል ጊዜ ይላል፣ ሁል ጊዜ እኛን ለመክሰስ ይፈልጋል። እኛን ለማሰናከል፣ ለማታለል፣ ለማጥፋት ይተጋል፣ በትጋት ይሰራል። ስለዚህ ከሰይጣን ወኪሎችም ለመዳን የሚቻለው በመጸለይ መሆኑን ክርስቶስ በዚህ ምሳሌ ለደቀ መዛሙርቱ አስተምሯል። ከሰይጣን ወኪሎች በጌታ ልጆች ላይ ብዙ የሚመጡ ክሶች አሉ። ለምሳሌ ስለ ዘካርያስ፣ ስለ ኢያሱ ያየውን ብዙዎቻችን የምናውቀው ነገር ነው እና ስለ ኢያሱ ሰይጣን ክስ ሲያቀርብበት ነበር በመልአክ ፊት። እናም ደግሞ ሰይጣን ዛሬ እኛ ላይም ብዙ ክሶች ለማቅረብ ይችላል። እኛን ለማጥፋት በትጋት ይሰራል። እኛን ለመተናከል በብዙ በወኪሎቹም በሰው ላይ ሆኖ ይሰራል እና ከነዚህ ሁሉ ማምለጥ የምንችለው ዘወትር በመጸለይ ነው። ክርስቶስም ለደቀ መዛሙርቱ እንዳስተማራቸው በዚህ ምሳሌ ለደቀ መዛሙርቱ አስተምሯቸዋል እና ሁል ጊዜ ሳንታክት ወደ አምላካችን መጸለይ እንዳለብን የሚያመላክት እና እግዚአብሔር ደግሞ ችላ እንደማይለን፣ እግዚአብሔር በበረሃ ጭው ባለ በረሃ ውስጥ እኛን የመረጠን እግዚአብሔር፣ የወደደን እግዚአብሔር እና ይህ ዳኛ ደግሞ ምንም ግድ የለሽ ሆኖ ሳለ ለዚህ ሴት ፈርዷልና እግዚአብሔር ደግሞ ይሄንን የሚያህል ፍቅር ለኛ ያለው እግዚአብሔር በፍጥነት ይፈርድልናል ማለት ነው። በእውነት የእግዚአብሔር ወገኖች ሆይ ሁል ጊዜ ሳንታክት ሳንደክም ወደ እግዚአብሔር መጸለይ አለብን። ይህ ርዕስ በጣም ብዙ ነው። በቀጣይም ልንገናኝ እንችላለን። በሰማነው እግዚአብሔር ይርዳን። ሁል ጊዜ መጸለይ እንድንችል የጌታ መንፈስ ቅዱስ ከሁላችን ጋር ይሁን። መልካም ቆይታ። ሰማ ኢየሱስ ዳግም ይመጣ። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣ። ይመለሳል
ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል። ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም ይመጣል።